ወደዚህ ማብራሪያ እንኳን ደህና መጣችሁ። ዛሬ እንግዲህ በዓለም አቀፍ ደረጃ አዳዲስ የንግድ ሥራዎችን ወይም ስታርታፖችን ለመጀመርና ለማሳደግ እንደ ዋነኛ መመሪያ ወደሚወሰደው ወደ ኤሪክ ሪስ ዘ ሊን ስታርታፕ ወይም በአማርኛው ቀልጣፋው አዲስ ንግድ ወተሰኘው ድንቅ መጽሐፍ ዘው ብለን እንገባለን። እውነቱን እንነጋገር ከተባለ ይህ መጽሐፍ የንግድ አስተሳሰብን ሙሉ በሙሉ የሚቀይር ነው። የንግድ ድርጅቶች እንዴት በትንሽ ወጪ በፍጥነትና እጅግ በላቀ ብቃት ሊገነቡ እንደሚችሉ ሳይንሳዊ በሆነ መንገድ ነው የሚያሳየን። ስለዚህ አዳዲስ የፈጠራ ሥራዎችን ወደ ገበያ ለማምጣት እያሰባችሁ ከሆነ ይህ ማብራሪያ በእርግጥም እይታችሁን የሚያሰፋ ይሆናል። አብራችሁን ቆዩ። እሺ፣ በዚህ ማብራሪያ የምንዳስሳቸው ዋና ዋና ነጥቦች እነዚህ ናቸው። 1. የስታርታፕ እውነተኛ ትርጉም። 2. 5 መሰረታዊ መርሻዎች። 3. አነስተኛና ጠቃሚ ምርት ወይም MVP። 4. አቅጣጫን መቀየር ወይስ መጽናት። እና በመጨረሻም 5 ዋና ዋና ጥቅሞችና ትምህርቶች። በቀጥታ ወደ መጀመሪያው ነጥብ እንለፍ። ክፍል 1 የስታርታፕ እውነተኛ ትርጉም። እንግዲህ ኤሪክ ሪስ ስታርታፕ የሚለውን ቃል ሲተረጎመው ትንሽ ለየት ይላል። ከተለመደው ባህላዊ አመለካከት ፈጽሞ የተለየ ነው። ለሱ ስታርታፕ ማለት በከፍተኛ እርግጠኝነት በሌለበት ሁኔታ ወይም ኤክስትሪም አንሰርቲኒቲ ውስጥ አዲስ ነገርን ለመፍጠር የተቋቋመ ድርጅት ነው። እዚህ ላይ ያስተውሉ። ትኩረታችን ከተለመደውና ጥብቅ ከሆነው የንግድ ዕቅድ አውጣት ወጥቶ እርግጠኝነት ወደሌለበት የገበያ ዓለም መግባታችንን ነው የሚያሳየው። የንግድ ድርጅቱ ግዙፍ ኮርፖሬሽን ይሁን ወይም መኖሪያ ቤት ውስጥ የሚሰራ አነስተኛ ማህበር ምንም ለውጥ አያመጣም። ዋናው ነገር በዚህ አይነት የውዥንብር ሁኔታ ውስጥ አዲስ ምርት የሚፈጠር ከሆነ ያ ድርጅት የስታርታፕ አካል ነው ማለት ነው። ይህ ቀልጣፋ የንግድ ስርዓት በ5 መሰረታዊ መርሆች ላይ ነው የቆመው። የመጀመሪያው ስራ ፈጣሪዎች በሁሉም ቦታ አሉ የሚል ነው። የፈጠራ ስራ በማንኛውም ቦታ እና በማንኛውም መጠን ባለ ድርጅት ውስጥ ሊያጋጥም ይችላል። ሁለተኛው ስራ ፈጣሪነት የአስተዳደር አይነት ነው ይላል። ይህ ማለት ስታርታፕ ምርጥ ብቻ አይደለም፣ እርግጠኝነት የሌለውን ሁኔታ የምንመራበት አዲስ የአስተዳደር ተቋም ጭምር ነው እንጂ። ሶስተኛው መርህ ሊረጋገጥ የሚችል ትምህርት ነው። ንግዶች የተፈጠሩት ዕቃ ለማምረት ብቻ አይደለም፣ ዘላቂ ንግድ እንዴት መገንባት እንደሚቻል ለመማርም ጭምር ነው። አራተኛው መርህ ገንባ ለካ ተማር የተሰኘው ዋነኛው የድርጊት ዑደት ሲሆን፣ አምስተኛው ደግሞ የፈጠራ ስሌት ይባላል። ይህኛው እድገትን በትክክል ለመለካት የሚያስችል አዲስ የሂሳብ አሰራር ነው። እነዚህ 5 መርሆች በአጭሩ የዚህ ዘዴ የጀርባ አጥንቶች ናቸው ማለት እንችላለን። ወደ ክፍል 2 ስንሸጋገር የለውጥ ሂደት መሰረታዊ መርሆዎችን በተለይም ሳይንሳዊ የሆነውን የግብረ መልስ ሂደት እናያለን። ቀደም ሲል ከ5ቱ መርሆች አንዱ የሆነውን ጠቅሰነው ነበር። ይኸው ገንባ ለካ ተማር የተሰኘው ተከታታይ የግብረ መልስ ሂደት ነው። ይህ ሂደት እንግዲህ የሊን ወይም የቀልጣፋው ዘዴ ዋና ሞተር ነው። ነገሩ ወዲህ ነው። በመጀመሪያ አንድን ሐሳብ በፍጥነት ወደ አነስተኛ ምርት እንገነባለን። በመቀጠል ደንበኞች ይህንን ምርት እንዴት እንደሚጠቀሙበትና ምን ምላሽ እንደሚሰጡ በተጨባጭ መረጃ እንለካለን። በመጀመሪያም ከውጤቱ ትምህርት እንወስዳለን ማለት ነው። ይህ ዑደት ድርጅቱ ትክክለኛውን የገበያ ፍላጎት እስኪያገኝ ድረስ ያለማቋረጥ እና በፍጥነት የሚሽከረክ ሞተር ነው። በዘመናዊው ንግድ ዓለም ውስጥ እውነተኛው አሸናፊ ይህንን ዑደት ከሌሎች በተሻለና በፍጥነት ማሽከርከር የቻለ ድርጅት ነው። ክፍል 3 አነስተኛና ጠቃሚ ምርት ወይም በምህጻረ ቃሉ MVP ጊዜና ሀብትን እንዴት ማዳን እንደሚቻል እንመልከት። እዚህ ላይ እንዳነሳሳት አነስተኛና ጠቃሚ ምርት ወይም MVP ስንል የተበላሸ፣ ጥራት የጎደለ ወይም ያልተጠናቀቀ ምርት ማለታችን በፍጹም አይደለም። ይልቁንም አንድን ምርት ከመሰረቱ እስከ ጫፉ አሳምሮ ሰርቶ ለመጨረስ ዓመታትና ብዙ ሚሊዮን ገንዘብን ከማባከን ይልቅ የሐሳቡን ዋና ፍሬ ነገር ብቻ የያዘ አነስተኛ ምርት በፍጥነት ለደንበኞች ማቅረብ ማለት ነው። የዛፖስን ታሪክ አስጉት። የጫማ መሸጫው ድርጅት መስራች መጀመሪያ ላይ ግዙፍ መጋዘን በመክፈት አልጀመረም። በአካባቢው ካሉ መደብሮች ጫማዎቹን ፎቶ እያነሳ በድረገጹ ላይ በመለጠፍ ሰዎች በእርግጥ በኢንተርኔት ጫማ መግዛት ይፈልጉ እንደሆነ ሞከረ። ሰዎች ማዘዝ ሲጀመሩ
ከሱቅ እየገዛ ይልክላቸው ነበር። ይሄ ነው እንግዲህ እጅግ አስገራሚና ወሳኝ የመማሪያ መሳሪያ ምንለው። ክፍል 4 አቅጣጫ መቀየር ወይስ መጽናት? ወደ ወሳኞቹ የንግድ ውሳኔዎች ደርሰናል። በዚህኛው ሐሳብ ላይ ደግሞ አንድ በጣም አስገራሚ ንጽጽር አለን። መጽሐፉ የከንቱነት መለኪያዎችን ሊረጋገጥ ከሚችል ትምህርት ጋር ያነጻጽራቸዋል። የከንቱነት መለኪያዎች ስማችሁ ራሱ ይናገራል አይደል? እንደ የዌብሳይት ጎብኚዎች ብዛት፣ የማህበራዊ ሚዲያ ላይክ ወይም የፎሎወር ብዛት ያሉት ነገሮች ሲታዩ በጣም ደስ ሊሉ ሞራልም ሊጨምሩ ይችላሉ። ነገር ግን እውነታውን ስንመረምር የንግዱ እውነተኛ ሞተር እየሰራ መሆኑን አያሳዩንም። እውነተኛው የንግድ ስኬት የሚለካው ሊረጋገጥ በሚችል ትምህርት ነው። ይኸውም ደንበኞች በእርግጥ ምን እንደሚፈልጉ፣ ለመክፈል ፈቃደኛ መሆናቸውንና ምርቱ ችግራቸውን መፍታት መቻሉን በሚያረጋግጥ እውነተኛና ተጨባጭ እውቀት ላይ መመስረት ነው። ታዲያ እዚህ ጋር እያንዳንዱ ስራ ፈጣሪ በመጨረሻ ሊጋፈጠው የሚገባ አንድ ከባድ ጥያቄ እነሳ። አሁን ባየነው ሳይንሳዊ መንገድ መረጃዎችን ሰበሰብን እንበል። እናም በሙከራ ያገኘነው መረጃ የገነባነው ምርት ገበያ ውስጥ ምንም አይነት ፍላጎት እንደሌለው በግልጽ ካሳየን፣ ያኔ ምን እናድርግ? ይህ የንግድ ድርጅቶች ትልቁና ወሳኙ የፈተና ጊዜ ነው። ለዚያ ከባድ ጥያቄ መልሱ ሁለት ብቻ ነው። መረጃው ከተሰበሰበ በኋላ ድርጅቱ በመንታ መንገድ ላይ ወሳኝ ምርጫ ማድረግ አለበት። መጀመሪያው አቅጣጫ መቀየር ወይም በእንግሊዝኛው ፒቮት ማድረግ ነው። መረጃው ምርቱ እንደማይፈለግ ካረጋገጠ ግትር መሆኑ ዋጋ የለውም። ጊዜና ሀብት ሳያባክኑ በፍጥነት ስትራቴጂን እና አቅጣጫን መቀየር ብልህነት ነው። ሁለተኛው ምርጫ ደግሞ መጽናት ወይም ፐርሰቪየር ነው። የተደረገው ሙከራ በእርግጥም ውጤታማ መሆኑንና እድገት እንዳለው ካሳየ ያለምንም ማወላወል በዚያው መንገድ ላይ መቀጠል ነው። እዚህ ጋር ዋናው ቁም ነገር ውሳኔው በግል ስሜት ላይ ሳይሆን በተጨባጭ ሳይንሳዊ መረጃ ላይ ብቻ የተመሰረተ መሆኑ ነው። በመጨረሻም ክፍል 5 የዚህ ሁሉ ሂደት ዋና ዋና ጥቅሞችና ትምህርቶች ምን እንደሆኑ አብረን እንይ። ታዲያ የዚህ ሁሉ ልፋት ትርፉ ምንድነው ካለን ስርዓቱን በመከተል 3 ቁልፍ ጥቅሞችን እናገኛለን። አንደኛ፣ ማንም የማይፈልገውን ምርት በማምረት በከንቱ የሚባከነውን የብዙዎቻችንን ጉልበት፣ ጊዜና ገንዘብ በከፍተኛ ደረጃ እንቆጥባለን። ሁለተኛ፣ በግምትና በምኞት ላይ የተመሰረተውን የድሮ አሰራር በሳይንሳዊ ሙከራዎች በመተካት የውድቀትን ዕድል እንቀንሳለን። ይህም የስኬት ዕድላችንን ያሰፋዋል። ሶስተኛ፣ የንግዱ ዓለም እና የደንበኛው ፍላጎት በፍጥነት በሚለዋወጥበት በዚህ ዘመን ድርጅታችን ራሱን በፍጥነት እንዲያስተካክልና ከሁኔታዎች ጋር የሚጣጣምበትን ተለዋዋጭነት እንዲያዳብር ያግዘዋል። የድሮ ባህላዊ የንግድ አጀማመር ዝርዝር የሆነ ረዝም ዕቅድ በማውጣት ላይ ነበር የተመሰረተው። ነገር ግን እውነታው ምንድን ነው? ጥብቅ እና የማይለወጥ ዕቅድ በተግባር የሚሰራው የተረጋጋና አስቀድሞ የታወቀ ታሪክ ሲኖር ብቻ ነው። የዛሬው ገበያ ግን እጅግ በፍጥነት የሚለዋወጥ እና ማይገመት ነው። ስለዚህ ከማይታወቅ የረጅም ጊዜ ዕቅድ ጋር ተጣብቆ ከመውደቅ ይልቅ ትንሽ እየሞከሩ ማማር ብሎ የሚመጣውን ውድቀት እንደ ወሳኝ ትምህርት ወስዶ በፍጥነት ከስህተት መታረም የዛሬው ዘመን ዋነኛ እና አስተማማኝ የስኬት መንገድ ነው። ይህንን ማብራሪያ ከማጠናቀቃችን በፊት ይህችን ኃይለኛ ሐሳብ አብረን እናሰላስላት እፈልጋለሁ። ስራ ፈጣሪነት የአስተዳደር አይነት ነው። አስቡት፣ ስራ ፈጣሪ መሆን ማለት ዝም ብሎ አዲስ ምርት መፍጠር ብቻ አይደለም። አዲስ አይነት የሥራ አመራር ጥበብ በከፍተኛ እርግጠኝነት ማጣት ውስጥ መተግበር ማለት ነው። እንግዲህ ይህ እውነት ከሆነ ቀጣዩን ትልቅ ሐሳብ ስንገነባ ይህንን ማሰላሰሎ እጅግ ወሳኝ ነው። በግምት በባዶ ተስፋ እና በጭፍን ከመነዳት ይልቅ በሳይንሳዊ ሙከራ፣ በተጨባጭ መረጃ እና በማያቋርጥ መማር ላይ የተመሰረተ የንግድ ጉዞ መጀመር ጊዜው የሚጠይቀው አካሄድ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻው።